አንድ ሰው የእናት ሆድ ውስጥ እያለ እስከሚሞት ድረስ የሚሆነው ነገር ይጻፍበታል የሚባል ነገር ሰማሁ ከሰው። ዱንያ ላይ የሚሰራቸው ነገር ሁሉ ይጻፍበታል፣ ጀነት ይሁን ጀሃነምም ይታወቃል። ያ ሰው ተጽፎበታል መጀመሪያ። እሺ ቀደር ማለት የአላህ ሱብሓነሁ ወተዓላ ቅድመ እውቀት ማለት ነው ባጭሩ። የአላህ ሱብሓነሁ ወተዓላ ቅድመ እውቀት ስለ ፍጥረታቱ የወደፊትን ሁሉ ያውቃል። ዓሊመ መራቲብ القدر أربعة علم الأشياء قبل حدوثها وكتب ذلك في اللوح المحفوظ ثم شاء ثم أوجد የአላህ ቅድመ እውቀት ናቸው። የአላህ ቅድመ እውቀት በሰው ልጆች ላይ ታዲያ ለሁለት ይከፈላል። አንደኛ ለእኛ ነፃ ምርጫ ፍቃድ ሰጥቶን የምንሰራቸው አሉ። በእነዚህ ላይ ምንም ጣልቃ ገብነት የለበትም። ያ ማለት ቀድሞ አንተን ለዚህ ብሎ ያዘጋጀው አካል የለም። አየህ፣ ልብ በል። እኛ በምንሰራቸው ጽድቅ የሚሆኑ ኃጢአት በእነዚህ ላይ ነፃ ምርጫ ፍቃድ ሰጥቶናል። ሁለተኛ ለእኛ ያላስመረጠን ነገራቶች አሉ፣ በራሱ የመረጣቸው ነገራቶች ገብቷል። በእነዚህ ነገር ላይ ደግሞ አይጠይቀንም፣ እንደማይጠይቀን ቃል ገብቷል። ለምሳሌ ከተባለ እሱ በራሱ ወሰናቸው ነገራቶች አንተ ወንድ ልጅ መደረግ ይሄን አስመርጦህ ነው መርጠህ ነው ወይስ በራሱ ነው መርጦ ወንድ ልጅ ያደረገ? በራሱ ነው። ነገ የውመል ቂያማ ለምን ወንድ ሆንክ ለምን ሴት አልሆንክም ብሎ ይቀጣሃል? አይቀጣም። አየህ አይደለ? እናትና አባትህን ማን የመረጠልህ? ራሱ ነው። ለምን ከነዚህ ተወለድክ? ለምን ከሌሎች እናትና አባት አልተወለድክም? አይጠይቅህም። ኢትዮጵያ ላይ መፈጠርህ አላህ ሱብሓነሁ ወተዓላ ነው የወሰነው አይደለ? እዚህ እንድትፈጠር ለምን ሳውዲ አልተወለድክም ብሎ የውመል ቂያማ ይጠይቅሃል? አይጠይቀኝም። አየሁ አይደል? እነዚህ ራሱ ወዶና ፈቅዶ በወሰናቸው ነገራቶች ላይ ወታቻው አይደለ? ነገር ግን ስለ ስራዎች እኛ ነው ነፃ ምርጫ ፍቃድ የሰጠን ጽድቅም ይሁኑ ኃጢአት። ለዚህ ነው በቁርአን ላይ ፈመን ሻአ ፈልዩሚን ወመን ሻአ ፈልየክፉር ይላል። የፈለገ ይመን የፈለገ ይካድ ይላል። ለምንድን ነው ያለው? ነፃ ምርጫ ፍቃድ ስለሰጠን ነው። ያ ማለት ግን ከፈለክ ካደ ጸጋን ታገኛለህ እንደፈለክ ማለት አይደለም። ላመነው ሰው ጸጋን አዘጋጅቼለታለሁ፣ ለካደው ጀሃነምን አዘጋጅቻለሁ ብሎ እዚያው ላይ ያሳውቃል። እንዳጠቃላይ የምንሰራቸው ስራዎች ጥሩ የሚሆኑ መጥፎ እነርሱ ከእኛ ናቸው። እነዚህን ቀድሞ ያውቃቸዋል ወይ ከተባለ አዎ ያውቃቸዋል። ያ ነው ቀደር ማለት። አላህ በባሪያዎቹ ስራ ላይ ቅድመ እውቀት አለው ነው። ያን የሚያውቀውን የሚሆነውን በራሳቸው ነፃ ምርጫ ፈቃድ ወደውና ፈቅደው የሚሰሩትን ያውቀዋልና አሰፈረው። ባይሰፍርም ያን መስራት አይቀርም። ያ የራስህ በነፃ ምርጫ ፈቃድ የምትሰራው ስለሆነ ማለት ነው። የጻፈው የተባለው እንደሚሆን ስለሚያውቀው ጻፈው እንጂ እንዲሆን አይደለም የጻፈው። ልብ በሉ። እንዲሆን ጽፎብን በነበር በራሱ ምርጫና ፍላጎት አይጠይቀንም ነበር። የውመል ቂያማ አንጠይቅም። ራሱ በጻፈው እንዴት ነው እኔ ትወና ብቻ ለትወና ነው የመጣሁት ማለት ነው። የሁሉ የራሱ ውሳኔና ፍላጎት ነው። አያ አይደለ? በዛ ግን አይደለም።